ታስራ ነበር ቴሌግራም ላይ ቪዲዮን ይሄ ያየሽው ቪዲዮ በቤት ውስጥ ያለውን ካሜራ እንዳለ ላኩለት እሱን አወጣ ፎቶን ምናምን ብዙ ሚዲያዎች የተቀባበሉት ጉርሻ ቴሌግራም ላይ እንትን ብሎት ነው። ኦኬ ከታዲያ እንዴት ተከለቀቀሽ? ለማንኛውም ፎቶዋን ላኪልኝ። ፎቶ አለሽ? 9 ቀን ታሰረችና 9 ቀን አሰሯት። እሺ ከዛ በጣም የሚያስቅሽ ዳኛው ሲዲውን እንኳን አላየውም እና ግን የዋስትና መብቷ እንደተጠበቀ ነው ብሎ አሁን እኔ ከህጉ ጋር ምናምን አለ። አይ የዋስትና መብትማ ይጠበቃል። ሲጀመር አንቺ እንዳከሳሰሽ ነው የዋስትና መብት አላት። ነገር ግን ልጅቷን አሁን ሚዲያ ላይ ሌላም ሰው ቤት ገብታ የሌላንም ሰው ልጅ እንደዚህ ነው የምታደርገው። በእርግጠኝነት ነው እንደዛ ነው የምታደርገው። አሁን እኔ ከህጉ ጋር ሳይሆን ያው እናንተም አንቺም እንትን እንዳትዪ ህጉን ሳይሆን ያው ዞሮኛ እዚሁ ሀገር ስለምንኖር ማለት ነው። አሁን ህጉ ስህተትም ቢኖርበት እሱን ቪዲዮ ቆይ ልንገርሽ፣ እሱን ቪዲዮ ይዘሽ አሁንም ድጋሚ ይግባኝ ጠይቀሽ መከራከር ትችያለሽ። እሱን አሁን ስለሱ አናውራ። ይሄኛው ችግር የለውም በሰላሳ ትቀርባለች ነው ያሉት። አዎ ይግባኝ አንቺ ይግባኝ መጠየቅ ትችያለሽ። አንቺ ይግባኝ ጠይቀሽ ድጋሚ መክሰስ ትችያለሽ። በሰላሳ ትቀርባለች ግን እንዴት ነው ሰው ስታስቢው አንቺ አሁን ሌላ ሰው ቤት ገብታ ነው ገብታ እየሰራች ነው። ፎቶ አለሽ? ኦፍኮርስ ተለቋል እኮ እንዴት አላየሁትም። ፎቶውን አላየሁትም፣ ቪዲዮ ላይ ነው ያየሁት። ግን ልጅሽ እጇ ምንም አልሆነም። እጇማ ወለቀ። ወጌሻ ምስክር ሁሉ አለን። ወጌሻ ሁሉ መስክራለች ማለት እሷ ናት እሷ አይደለችም ሳይሆን እጇ ወልቆ በጊዜው እንዳስገባችሁ ማለት ነው። እጇ ሁሉ ወልቋል። ግን በቃ ሕክምና ሪፖርት ላይ የዋንቺ ልጅ እጅ ቢወልቅ ወጌሻ ጋር ነው አይደል የምትወስጂው እንጂ ሕክምና ትወስጃለሽ። እሱ ልክ ነሽ። እንደኛ እንትን ባህል ማለት ነው። አይሚን የኛ እንትን አይደል ወደ ወጌሻ ነው የምንሄደው እና ብዙም ጉዳት ስለሌለ ኤኒዌይ ገና አሁን በሰላሳ ነው የተቀጠረችው። ገባሽ? እሺ ይኸውልሽ ልንገርሽማ አሁን ይኸውልሽ የህጉን ምናምን እዚህ ታዩና እኔ አሁን ቲክታክ ላይ ነኝ እንትን እያልኩ ነው። የህጉን ምናምን ራስሽ እዛው እንትን በይ። ግን ልንገርሽ የልጅቷን ፎቶ አድርገሽ ፖስት አድርጊ በራስሽ አካውንት። እኔ ሪፖስት አደርጋለሁ። ከእንደገና ያንቺ ሼር አድርጌ ዩቲዩብ ላይ ያደርጋታለሁ ብዙ ሰው እንዲያያት ልጅቷን። ምክንያቱም ሰራተኝነት ሰው ቤት ስትገባ ሁሉም እናቶች ኃላፊነት ለቤት አጋዥ ሰጥተው ነው የሚሄዱት። የስንቱን ልጆች እንዴት ልታደርግ እንደምትችል አስበሽዋል? በዛ አይነት ገና የአንድ አመት ከ8 የአንዱን ቪዲዮ እየጨፈረች ያለችውን እየመታቻት ያለችውን እጇን ስታረጋት በጥፊ ስትመታት ያለውን ያየው። በቻርጀር እጅ ወደ ላይ ብላ የገረፈቻትን ምን አርጋት ነው ግን በዚህ ደረጃ? በእናትሽ ምን ታረጋታለች? ኢቭን ከኔ ጋር እንኳን እኮ የሚገርምሽ አሁን ዝም ብሎ ኖርማሊ እሱም ፌር አይደለም። ግን ሰው የሚያስበው ተጣልተው ነው ወይ በድሏት ነው ወይ አንድ ቀን ድምጻችን ተሰምቶ የማያውቅ እግዚአብሔርን ነው። አንድ ቀን ሰው አንቺ ከሰራተኛሽ ጋር ትጻያለሽ ተጣልተን አናውቅም ማለት ስንት ጊዜዋ ነው አንቺ ቤት ከሰራች? 1 አመት ከ7 ወር። የአንድ ወር አራሱ ምን ይመጣቸው ልጄ 1 አመት ከ8 ወሯ ነው። እቺ 1 አመት ከ7 ወሯ ነው ማለት ነው። ይሄን ያህል ጊዜ እኮ ቆይታ ነው። ከዛ በተደጋጋሚ ልጄ ትወድቃለች። በቃ ብዙ ገና ቢሮ እንደ አንቺ ልጅ ሁሌ ነው እንደምትወድቀው። ያውን ቤት የተመቻቸ ቤት ነው ያለኝ። ገባሽ? ይሄ እንዲጣቧት ምናምን እንኳን ልትሯሯጥበት አይነት እንትን አይደለም ያለው እና ሁሌ ስትወድቅ እና ሌሎች ልጆች ደግሞ አሉ 2 የእሷ ታላላቆች አማትም አታለች ብታይ ምናምን ይሉኛል። እና ካለውም ችግር አንጻር የሰራተኛ አታምናቸውም። ኢግኖር ነው ማረገ እነሱንም ወሬ። ከዛ ፋይናሊ ካሜራ አደረኩኝ። እሺ ከዛ ተጠራጠርኩኝ። ያው መነሻዬ ምንድነው ልጄ በተደጋጋሚ እያበጠች በቃ በበረዶ እያሸን አይኗ እየቀላ የሆነ በቃ ሁሌ ማግኘት ከጉዳት ጋር ነው። ምን ሆና ነው ምን ሆነሽ ነው ጠብቂያት እንጂ ምናምን እያልኩ ነው። በቃ ግን ቀለል አድርጌ ግን ንገሪኝ ሕክምናም ካስፈለገ ከወደቀችብሽ ጥሪኝ ሁሉ ብያት ከቢሮ ሁሉ ጠርታኝ እሄዳለሁ። የሚገርምሽ ከዛ ቆይስ ትችልሽ ግን አሁን ለበዓል ሁሉ አገሯ ሄዳ እንትን ነው አገሯ ወደ ጎጃም አገሯ ሄዳ በራሴ ብር ደርሶ መልስ ተችላ ልትመጣ ነበር እና ቢሮም አረችልሽ ግን እንትን አይዶን ነው እንትን በያት ምናምን ይሉኛል። እና
አንዷም 8 ዓመት ሙሉ አብራኝ የነበረች ሰራተኛ ካሜራ ሳደርግ ነው በጣም ተሳዳቢ ልጆች የምታመናጭቅ ምናምን መሆኗን አውቄ አባራኳት ምናምን ስትለኝ እስኪ ግን ለማለት ነው ብዬ የሚገርምሽ እሑድ ያደረኩኝ ካሜራ ሰኞ የማርያም ቀን ነበረ። በ21 ነው ወዲያው ነው ያስኳት። ካሜራውን እንዳገኘው ነው ይሄኛው ቪዲዮ እንትን ያለው ማለት ነው። አቤት ካሜራ እንዳላታቀም እና ነው እሑድ እኮ ነው ያደረኩት። ከዛ ምንድነው ስትል መጥቶ ኢንስታል ያደረገልኝ እንዴ ምንድነው ስትል ዋይፋይ ነው አልኳት። ዋይፋይ ነው አይሰራም ብዬ ያው ሸውጃት ነው ገባሽ። ከዛ እንደዚህ ያደረገች ደግሞ የሚገርምሽ እኮ በጣም ጾመኛ ጸላይ ይሄ ቅዳሜና ሁሉና ማይጠጣ ምናምን ኦርቶዶክስ ታውቂያለሽ? በእነሱ አይብስም ብለሽ ነው እንደዚህ ሃይማኖተኛ ሰው ይብሳል። አርብ የተቀዳ ውሃ ነው የምጠጣው ምናምን የምትል እኔ ራሱ እንዴት እንዳልነቃው በዚህ ዘመን እኮ እንደዚህ አይነት ሰው የለም ይለኛል ሰው። አይ እንደ ሃይማኖተኛ የሚሆን ሰው በጣም ሃይማኖቱን የሚያንተው ነው የሆነ ከበር አለው ከጀርባ እና በጣም ብታይ አሁን ቁስሉ ቁጭቱ ልዴቱ ምናምን አልወጣልኝም። አሁን ህግ የያዘው ጉዳይ እንደሆነ ሆኖ ግን በቃ ቁጭቱ ሌላ ቦታ ሄዳ እንግዲህ አስቢው ተረጋግታ መስራቷ ምናምን ውስጤ በጣም እየቆጨው እያደር ሲመጣ አስቢው እንደነሱ ደግሞ አንቺ ኦፍኮርስ እንኳን አንቺ ወለድሻት እኔ ራሱ እንዴት እንዳንገበገበኝ በኢየሱስ ክርስቶስ በጣም እና በእኔ ቦታ ደግሞ አስቢው ከምንም ነገር በላይ በቃ ህጉ ዳኛውን ፕሮሲጀሩን ጠብቆ ነው በያውና መስዋዕት የፈቀደላት። ምንም እዛ ላይ እኮ ትናደጃለሽ የህጉ ክፍተት ምናምን ያለሽ እንጂ እሱ ትክክል ነው። በህጉ መሰረት ትክክል ነው። ይግባኝ እሷ ይቃንት ማለትም ትችላለች። በቃ ዋስ ትወጣለች እና በቃ 4500 ፈቀደላት። የብር ነው እና ሚያዝያ 30 ፍቅረት ብሏል እኮ እዚህ ጋር እንትን እንዳላስብሽ ሚያዝያ 30 እኮ ፍቅረት ብሏል። እንዴት ፍቃብ እንደወጣች ወይኔ በጣም ፔንፉል እኮ አንቺ ነሽ እኮ ልክ ሚዲያ ላይ በደንብ ተለቋል። ጉርሻ ድጋሚ ፎቶ አለቁታል። ጉርሻ ፔጅ ጉርሻ 2-3 እስቲ ጉርሻንም ይዩ ቲክቶክ ጋይስ ጉርሻ ፔጅ ላይ ታዲያ ለምን ሼር አላረጋችኋትም? ቲክቶክ ላይ ፎቶዋን በደንብ ተደረገችው እኮ ግን አንቺ አሁን ዝም ብዬ ሳስበው ሆነ እያደሞ መሀል ላይ የቴዲ አፍሮ አልበም ገባ አይደለ? ቫይራል በጣም ወጥቶ ነበር። ምን ያላየው ሰው የለም። ኖ መልኳ ቪዲዮ ላይ ብዙም አይታይም። መልኳ ቪዲዮ ላይ አይታይም። ፎቶዋ እኮ ጉርሻ አውጥቶታል። መጀመሪያ ፎቶዋን ቪዲዮዋን ብቻዋን ያለችበትን ነው እዛ ልጄንም አስተምራ መልኳ አይታይም። ግን ብቻዋን አውጥተን ኤክስፖዝ አድርገናታል። ገባሽ? ግን በቃ እንዴት ስቃብኝ እግዚአብሔር ነው ምንሽ አስቢ በእናት ቦታ ድሮ ምን አለች? ከዛ እንዳይቀርጠስ ልክ ቀጥታ ተፈታ። ከዛ ከሀገራቸው ምንድነው አልቋል አይደል? አልቋል። በኋላ ገዛልሻለሁ። አንዴ ልጨርስ። እሺ እገዛልሻለሁ። ሚዲያ ላይ ከታተልሻለሁና የኔው በእናትሽ አንቺም ለልጅሽ በደንብ በእናትሽ በጣም ለሷ ሲጀመር የኔ ዘመድ ናት። እኔ እኮ ዘመድ ካልሆነ አላስገባም። ሲጀመር እፈራለሁ በጣም ማንነ ቡርቴ ናቸው ቡርቴ እኔ ከታተልሻለሁ በደንብ ማለት እኔ አክቹዋሊ ተሳታፊ አይደለሁም እንደዚህ አያለው ግን ገባሽ? ቲክቶክ ላይም አንዴ ልጨርስና ገዛልሻለሁ። እሺ ቁጭ ለምዳልሽ አለ እና አንዴ አክቲቭ ግን አይደለም። ገዝሽ ለመጭላት ነው። ሂዱሽ ለፍቶ ነው። አንዴ ሂዱሽ ጫማሽን አርግሽ ጫማ አርግሽ ነሽ። ኬኳ በጣም ተወቀ እና አይ በጣም ነው የሚያስፈራው። እንኳን አይደለም ነገርኩሽ ባዳን ካስገብተሽ የራስሽ ዝም ዘመድ ስታይ ልክ እንደዚህ አይነት ቪዲዮ ስታይ እናት ስትሆኚ ወሽመጥሽ ነው ብጥስ የሚለው ጌታ የራስሽንም ዘመድ ቢሆን አሁን ይወፍኔ ተማርኩትን ይገርም ኢቭን የራስሽንም ዘመድ ይሄ የአራብሳ ልጆች የተገደሉት በባልየው ያክስልሽ ምናምን እንደሆኑ ታውቂያለሽ። ቀንዴ ማሪ ኬኳዬ ሂጂ ለፊሽ እሺ ለፊ ማሪ ለፊሽ ሂጂ እሺ አይ እንደሱ አልከሽ ችግር የለውም ግሬ ነው የሚሆኝ። እሺ ላይቭ ላይ ነኝ እኮ ላይቭ ላይ ያወራን ነው። ቲክቶክ ላይ ኦኬ አላገኘሁሽም እና
ላውድ ላይ ነሽ። ይኸውልሽ ልንገርሽማ፣ አሁን እኔ አንድ ነገር ልንገርሽ። አሁን አንዳንድ ሰው ከሰራተኛ እጥሮት የተነሳ በቃይ ምናምን ብሎ ሊያስገባልሽ ይችላል። ማቲ እደውልልሃለሁ ስወጣ፣ አባቴ ላይቭ ላይ ስለሆንኩ እኮ ነው እያወራሁ ስለሆነ ነው። ለምንድን ነው ትርባው ይመችሽ የምትለው? አንተማ እንዳትናደድብኝ። ስሚኝ፣ ፎቶዋን በደንብ አድርገሽ ቲክታክ ለመሰለሽ አሁን የአንድን ግለሰብ ፎቶ ዝም ብዬ እኔ ብለቅ ፐብሊክ ፊገር ስለሆንኩኝ ብዙ ተከታይ ስላለኝ በህጉ መሰረት ይሄ እኔን ያስጠይቀኛል። ፍርድ ቤት አንቺ ተበዳይ ነሽ። ቤትሽ የሰራች ልጅ ናት። በቪዲዮ ማስረጃ ኦልሬዲ ቲክቶክ ላይ ለቀሽባታል፣ ምናምን ታይቷል። ሶሻል ግን አሁን ምን ታደርጊያለሽ መሰለሽ? ሶሻል ሚዲያሽ ላይ ራስሽ ላይ ቪዲዮ ፎቶዎቿ በደንብ አድርገሽ ትለቂና ቲክታክሽ ላይ እኔ ደግሞ ኮፒ ፔስት አድርጌ ዩቲዩብም ላይ ፎቶዋን እዚህም ላይ ሼር አድርጋታለሁ። ለምንድን ነው የምናደርገው? ብዙ እናቶች ሰራተኛ አሁን ባለው ነገር በጣም ብዙ ሰው ይቸገራል። የቤት ሰራተኛ እንትን ለማለት ደግሞ ሰራተኛሽ ብሎ ይጮብኛል። አጋዥ ለማግኘት አጋዥ ምናምን እኔ አልሰማም። እኔ አሁን የቢሮ አጋዥ ነኝ። የቢሮ ሰራተኛ ነች። ዘበኛም ዘበኛ የቤት ሰራተኛ ነው። የቤት ሰራተኛ እኔ እንደዚህ እንደውም ሲሉ ነው ሰራተኛ አጋዥ እኮ ሲባለው እኛ ስንግዛቸው ነው እንደው ያው እኔ ላይ ሲሆን ያበረቱታል። የቤት ሰራተኛ እንዲህ ብሎ ነገር የለም። አጋዥ ሳይሆን የቤት ሰራተኛ ነው። ልክ ነሽ። አሁን እሷን ፎቶዎቿን በደንብ አድርገሽ ትለቂልኝና ከዛም እኔ ዩቲዩብም ላይ ብዙ እናቶች ስለሆነ እኔን ፎሎ የሚያደርጉኝ የሚከታተሉኝ የቤት እመቤቶች በደንብ ስለሚያዩኝ እቺ ልጅ ለጥንቃቄ ተጠንቀቁ፣ በቤታችሁ ምክንያቱም እቺ ለዚች ለ1 ዓመት ከ8 ወር ልጅ ያልራራች በታሪክ የ5 ወር የ6 ወር ልጅ ጥለሽላት ብትይዥም እያሰቃየች የምታስቀምጥ ልጅ ናት። ስለዚህ ሁሉም እናቶች ሊጠነቀቁ ይገባል። በተቀረ ደግሞ እግዚአብሔር እንኳን በዚህ ያሳለፈልሽ እንኳን በቃ እንደዚህ ያሻት አንቺ ቀይታብሽ ሰብራብሽ ቢሆንስ ኖሮ በጣም ኦልሬዲ ብቻዋን አውልቀዋለች፣ ግን ተመለሰ። ገባሽ? እሱ ተመስገን ብቻ ለእግዚአብሔር ያው ጋና ይገባዋል። አዎ ስታስቢው ንዴቱ ቁጭቱ በዛ ምንም ተመችቶት የምትኖር ምንም በቃ የማይጎልባት ልጅ እኮ ናት። በእውነት በንግግር ደረጃ ተነጋግረን እንኳን አናውቅም። እሷን እዛ ሄዳ ፖሊስ ጣቢያ ሁሉ መስክራለች። የሚገርምሽ ምንም በጣም ጥሩ ሰዎች ናቸው ብላ ማለት ነው። ምን አርጋት ነው በዛ ደረጃ እንደዛ ስትመታ የነበረው? ቪዲዮን ራሱ ካያችሁት ምንም አታ ልጅ በጣም የምትፈራት እኔ ራሱ የኔ ድድብና ስቱፒዲቲ ነው እንጂ በጣም ነው የምትፈራት ልጅ። ስወጣ ምናምን እግሬን ይዛ ምናምን ታለቅሳለች። ግን እኔ በቃ በግድ ለእኔ ያስበላልኝም ለእሷ ነው የምትበላላት እና በቃ ይሄን እንደ ጥሩ ነው ያየሁት። ገባሽ? በቃ እሷ ባትኖርማ ምግብ ማስበላለን ምናምን በጣም ታስቸግራለች። ግን እንዴት እንደ ቪዲዮ ላይ ታየሽው በቃ ቆማ ኢቭን መኪና ተናቂ ምናምን ሁሉ ትብላ ታመነጫጭቃታለች። እና በቃ ልጅ ቆማ ቀን ሙሉ ቆማ ወይ ወደ ቴሌቪዥን ዞር ነው የምትለው። ኢቭን እንደ ልጅ እንኳን አትሯሯጥም። እንደው አስቸገረች እንኳን ብንባል ማለት ነው። እና በጣም ፔንፉል ነው። እንደ እናት ደግሞ አስቢ ብለሽ ነው ሰው እንዲህ ሪያክት ሲያደርግ በጣም በቃ በእናት እኔ ደግሞ እንዴት ውስጤ በቃ በጣም ስትረስ ውስጥ ነኝ፣ ንዴት ውስጥ ነኝ። በቃ ስቲል በቃ ምን ልበልሽ ጭራሽ ተዝናንታ ሌላ ቦታ ሄዳ በሰላም እየሰራች ነው። ገባሽ? ዘመዶቿን የነገሩሽ? አዎ ዘመዶቿ በጣም ተቃውሟታል። ኢቭን ቤታቸው ራሱ ኢቭን ዋሶ ነው እንኳን ያስፈታት ልጅ በእርግጥ የብር ዋስትና ነው የተጠየቀችው። ምንም የማያውቅ ከዛ ከሀገራቸው ደውለው ቀጥታ በውሸትን ያሳሰሯት ሰዎቹ ስለሚያውቁ በውሸትን ያሳሰራት ምናምን ያለው ለዘመዶቹ ማለት ነው። እና አያውቅም ሁሉ ምን እንዳደረገችው። በቃ ዝም ብሎ ሄዶ ከፍሎ ነው ያስወጣት። ብር ከዛ ተናደ ከፍሎ ነው ያስወጣት። እና አላውቅም ቀጥታ ያክስቷ ልጅ ጋር ስትወስዳት እንዴ እዚህ ቤት እንዳትገባብኝ ህፃን ልጅ ቀጥቅጣ አንተ ምን እንደሆነ ለምን አስፈታ ታሪኩን ታውቃለህ? ምን አድርጋ እንደሆነ ታውቃለህ? ሲባል እኔ አላውቅም ዝም ብለው በውሸት እሄዳለሁ ስትላቸው አሳፍረዋት ነው ያሉኝ። አላለም መሰለሽ ምንም ምስኪን የቀን ሰራተኛ ነው አሉ። በቃ ቀጥታ ሁሉ እንትን ያሉት ማለት ነው። ምን ላይ ነው? ቆይ ቪዲዮ ነው አንቺ አካውንት ላይ ያለ ቪዲዮ
ቤቲ ቪዲዮን ትልኪልኛለሽ? ቆይ ቪዲዮ እኔ ራሱ ሪፖስት አድርጌዋለሁ። ቆይ አንዴ ይሄ ስልክ ዋትሳፕ የለኝም። ቆይ እሺ ቆይ ልላክልሽና በዚህ ስልክ ቁጥር ዋትሳፕ ላይ ላኪልኝ። እሺ አንዴ ጋይስ ላሳያችሁ ቪዲዮን። እንደውም ዋትሳፕ ተላክልኝና ላሳያችሁ። 0912 ቆይ ጋይስ ቪዲዮን ላሳያችሁ። እኔ ሪፖስት አድርጋለሁ ማለት እናት ቤተሰብ ልጅ ያለው ሰው እንዳለ ይሄን ቪዲዮ ይሄንን የዚችን የልጅቷን ጭካኔ ሳይ ማንም ነው የሚቃወመው ጋይስ። አንቺ ብትሆኚ ልጅ ያለሽ እናት ብትሆኚ አትለቂያትም። ጌታ እንዴ ሁላችንም የስሜቱን ታውቁታላችሁ እንዴ ምን ናችሁ ነው ያው የአመት ከ8 ወር ልጅ ምን ብታጠፋ ነው ምን ብታረጋት ነው ጋይስ? ጌታ ወይኔ ግን ያልወለደ አንጀት ግን በስማምቡ ለማየት ራሱ እኮ ይከብዳል። ቪዲዮን እኮ ለማየት ራሱ ሜሪ ቴንክ ዩ የኔ እናት ለማየት ራሱ እኮ ቪዲዮን ይከብዳል። ቤተሰብ ጌታ ለማየት እንደዚህ ለማየት ራሱ እዩትማ እዩት ጋይስ የጭፈራው ነገር ሳይምጣብኝ ይታያል ቤተሰብ የኔ እናት ፊቷን አዙራ ቁጭ ብላ እዩት። እዚህ ጋር የምትመታት ምት ጌታው ወይ ጋይስ የአንድ አመት ከ8 ወር ልጅ እኮ ናት። ወይኔ ያፈር ይሁት እንዴት አድርጋ እንደምትመታት ጋይስ በቻርጀሩ እንዴት አድርጋ እንደምትመታት ጋይስ እንደ ቀልድ ይሄ ምናምን አውርተን ምናምን ሳይሆን የምንተወው ማለት ነው። ሁላችሁም ሰዎች እናቶች ሁላችሁም ሼር አድርጉት ይሄን ቪዲዮ።
ሲቀጥል ደግሞ እኔ ማርያምን ዛሬ ምችል ከሆነ ዩቲዩብ ገባለሁ በደንብ አድርጌ ማብራሪያ ሰጥበታለሁ በደንብ አሳያችኋለሁ በየቤታችሁ ያላችሁ እናቶች ከቻላችሁ ቤታችሁ ይሄ ጥላቻ ሰራተኛን መናቅ መፍራት ምናምን አይደለም ወይም ደግሞ ራሳችሁን አይደለም ከቻላችሁ አቅም ካላችሁ ቤታችሁ ካሜራ ማድረግ ግዴታ ነው ግዴታ ይሄ ልንገራችሁ ነገርኳችሁ ብዙዎቻችሁ የምታስቡት ይሄ ላይ የቤት ሰራተኛ ሰው እኮ ነው ከራስሽ ህይወት ጋር ስለምታያይዩ ከራስሽ አንቺም ሰራተኛ ኮሽ የቤት ሰራተኛ ኮሽ ከራስሽ ጋር ስለ ኖ አይደለም አረቦች ልጆቻቸው ላይ ጮክ ብለሽ ካወራሽ ምን ያህል ሲኦል እንደሚያረጉብሽ ታውቂዋለሽ ልጆቻችሁን መሳደብ አይደለም ምንም ነገር ቀና ብለሽ ጮክ ብለሽ እንድትጠሪያቸው እንኳን አይፈቅዱልሽም ታውቃላችሁ ስለዚህ በራሳችሁ በምትሰሩበት ህይወት በምትሰሩበት ሰው ቤት ታውቁታላችሁ የራሳችሁን የህይወት እንትን መታችሁ ኮሜንት ላይ እንደዚህ እኮ ነው እንደዚህ ሰው እኮ ናት ሰው አይደለችም በመጀመሪያ ደረጃ ህፃን የ1 ዓመት ከ8 ወር ልጅ ላይ እጇን አንስታ በዚህ ደረጃ ስራ በጠገበ እጇ በጥፊ ምትመታት በዚህ ደረጃ እንደዚህ የምታደርግ ሴት ነገም አንቺ ቤት ብትገባ አንቃ ነው የምትገልልሽ ልጅቷን በደንብ ማሳየት አለበት እና ደግሞ አቅም ያላችሁ ሰዎች ምናምን እንደዚህ ቀኑ ሙሉ ወጣችሁ ቤት የምትሉ ቤት ማለት ስራ ያላችሁ ሰዎች እንደው የወጣው ይውጣ እንደው ላይክ ካሜራ እንትን ማለት ግዴታችሁ ነው በተለይ ጧት ወጣችሁ ማታ ብትገቡ እናቶች እመቤቴን ነው የምላችሁ ቤት ውስጥ ያለሽ እናት እንኳን የተወሰነ ሰዓት ነው ወጥተሽ ትገቢያለሽ ለውጡንም ታያዋለሽ ግን ጧት ወጥተሽ ማታ የምትገቢ እናት ካጋሽ ጋር ቤት ውስጥ የምታስቀምጪ እናት ካሜራ አስገቢ ቤትሽ ውስጥ ግዴታ ነው ጌታ ልጅሽን ልታጭት ትችያለሽ አሁን እንደው እግዚአብሔር ጠብቋት እንደው መቀጨት ምናምን ይሄ እንትን አጥንቷ ሰብራባት የሆነ ነገር ቢሆንስ የእናት ዳ በዛ ላይ እናቷ ምን ያለ ልትታመም አለች እኮ ተለቃ እንኳን በዋስ አሁን ያመመኝ ነው አለች እናትየዋን ሰማችኋት አይደለ ስለዚህም አሁን በድፍረት ሌላ ቤት ማለት ነው በድፍረት ገብታ ተቀጥራ ትሰራለች ይሄኔ የቀጠሯት ሰዎች ምንም አያውቁም ይሆናል አላዩዋትም ይሆናል ግን እቺ ልጅ ሚዲያ ላይ በደንብ ፎቶዋ ከተዘዋወረና ሰዎች ካዩ ምናልባት የሚጠቀሙት ሰዎች ባያውቁ እንኳን ጎረቤት ወይ ደግሞ ዘመድ አንድ ሰው ያያታል ስለዚህ መስራት የለባትም ደሃናት ቤተሰብ ትረዳለች ገደል ትግባ ለምን ጎዳና አትወጣ ምን አገባኝ ከልጅ ህይወት የሚበልጣል እንዴ ሙለርዬ እንዴት ነው አባቴ ሰላም ነው ወይ ለምን ጎዳና አትወጣ ምን አገባኝ ነገ ያንቺን ልጅ እንዲ ነው የሚያረጉት ጋይስ እግዚአብሔር ምስክሬ ነው ማለት ገና ለገና የቤት ሰራተኛ ስትሳደቡ ሶሻል ሚዲያ ላይ ቲክቶክ ላይ መተው በሰልፍ ተሰልፈው ይሳደባሉ ብላችሁ አትፉ ይውላችሁ ስለቤት ሰራተኛ የሆነ ቪዲዮ ካያችሁ ከመቶ ኮሜንት 85% መተው ነው የሚሰድቧችሁ 85% መተው ነው የሚሰድቧችሁ ምክንያቱም ታውቁታላችሁ የቤት ሰራተኛ እንደሚበዛ ማለት ነው ሶሻል ሚዲያ ላይ ቁጭ ብሎ የሚጠቀመው የቤት ሰራተኛ እንደሆነ ታውቁታላችሁ ስለዚህ እንዳትሰማቸው እኛም የቤት ሰራተኛ ነበርን እኛም ሰው ቤት ሰርተናል እኔ እግዚአብሔር ምስክሬ ቆይ የሆነ ሰርፕራይዝ ልንገራችሁ ትናንት ማማ ጽፋልኝ ነበር ማማ ማለት ጋይስ ማማ ማለት ማን እንደሆነች ልንገራችሁ አሰሪ ላሳያችሁ ጌታ ትናንትና እኔ ያሳደግኳቸው ልጆች ይሄው ጌታ ምስክሬ ይሄው ላሳያችሁ ጌታ ምስክሬ ይሄው እንደው መጀመሪያ ቴክስት ላይ ያሉት እነሱ ናቸው ይሄው የልጄን ፎቶ ልኬላችኋለሁ ቢገርማችሁ ማለት ነው ይሄው ሰላላ ሆኖ ፎቶ ላኩልኝ ከዛም የልጆቻቸውን ፎቶ ምን ያህል እንዳደጉ ልጆቻቸው እኔ ያሳደግኳቸው ልጆች ማለት ነው ከኦማን ላኩልኝ ጋይስ ምን ያህል እንዳደጉ ማለት እኔ ያሳደግኳቸው አሁን እነዚህ እዚህ ጋር የምታዩቸው ልጆች እኔ ያሳደግኳቸው ልጆች ናቸው እኔ ያሳደግኳቸው ትልልቅ ሰው ሆነዋል ጋይስ አያቻቸው አራቱም ማለት ነው ፎቶ አንስተው ልከውልኛል እስቲል ነው የምላችሁ እስቲል እግዚአብሔር ምስክሬ እስቲል እኔ ማዳም ቤት የሰራውባት የኦማን ማዳሜ እስቲል ቤተሰብ ነው ልጆች ማለት ያ በልጅነት እድሜ ምን ያህል ተንከባክቤ ነገርኳችሁ ፕሮፋይልሽ ያበደ ነው ምን አባሽ አገባሽ ያገባሻል
አሁን ስለኔ ፕሮፋይል ነው የምታወሪው? ስለ ሰው ቤት አዎ የሰው ቤት ሰራተኛ ስትሆኚ ይሄን ኮመንት ነው የምትሰጪው አንቺ ዶንቆሮ። እና ጋይስ ቆይ ወደ ዋናው ፖይንት ልምጣ ጋይስ። ምን ላድርገው? ቁም ነገር እያወራሁ ስለ ፕሮፋይል ምን አባሽ አገባሽ? ያገባሻል? ምን አባሽ አገባሽ? በመብት ለመጪ ነው። እና በጣም የሚገርማችሁ ነገር እስቲል ነው የሚያወሩ እስቲል ነው የሚያን ትልልቅ ሰው ሆነዋል ብታይ። እኔ ያሳደግ ገና የ15 ቀን አብሶ ትንሿ የ15 ቀን ልጁና ነው የተቀበልኳት። ነግሬያቸዋለሁ። ሆስፒታል እንኳን ይዘዋት ታማ ስትገባ እናቷን ስታይ አይደለም የምታለቅሰው፣ እኔ ስታይ ነው የምታለቅሰው። ፋሚሊ በቃ ቤተሰብ ማለት ነው። እንደ ላይክ አሁን ደግሞ ልጄ ነው ያኔ ልጁኝ ምን ያህል እንደምንሰፈሰፍላቸው እንዴት እንደምሆነ እና በጣም ሲያናድዱኝ የምቀጣቸው አቀጣጥ በጣም ያስቀኛል። ገንዳ ውስጥ ነው ውስጥ ቁጭ ማረጋቸው ቡቅ ውሃ ውስጥ አድርጌ ቁጭ ብዬ አያቸዋለሁ። በቃ ሁለቱም በቃ እናደውኛል ብዬ እኮ ነው ከስ በቃ እናደውኛል ብዬ ውሃ ውስጥ አስቀምጣቸው። ለካስ ውሃ ውስጥ አስቀምጣቸው የነሱ ደስታ ነው ውሃ ውስጥ መቀመጥ ጋይስ፣ ለነሱ በጣም ደስታ ነው እና ሪላክስ ነው የሚያደርጉት። ጭራሽ ይረሱኛል ማርያምን። እና ይኸውላችሁ ይሄን ያህል እንግዲህ ስንት አመት ሆኖ ጋይስ? 10 አመት አሁን 8 አመት 9 አመት 10 አመት ኦማን ለምን 12 አመቴ ስቲል ግን ከሰዎቼ ጋር ቤተሰብ ነኝ። ሰው ቤት ሰራተኛነት ምናምን እኔም ሰራተኛ ነበርኩኝ። ለምን ከሰዎቼ ጋር በዚህ ደረጃ አልተራራኩም? ለምን እንትን አላልኩም? አንዳንዴ በህይወታችሁ የምትሰሩትም ነው እግዚአብሔር ጥሩ ነገር የሚያጋጥማችሁ ጥሩ ነገር የሚሰጣችሁ። እኔ እግዚአብሔር ምስክሬ ነው። አንድ ሰራተኛ ናት ከቤት ተጣልተን ያስወጣት። እሷም ደግሞ እኔ እግዚአብሔር ይነግረኛል በቃ አወኩባት ሰርቃኝ ልጅ አንድ ዩቲዩብ ላይ ተናግሬያለሁ። ሰርቃኝ ልጅ በታሪክ በተቀረ ግን ማንም አባቱ እኔ ላይ ማንም ሰራተኛ ክፉንብኝ አያውቅም። በፍቅር ነው የተለዩዋቸው። ካልሆነ ደግሞ ዘመዴን ነው ቤት የማመጣው። የራሴን ዘመድ የምለውን ሰው ነው የማመጣው። እና ይገርመኛል ለራሴ ቁጭ ብዬ ሳስብ። ከዛ ሰራተኛ እንደዚህ ያደረገ ስትሉ ሰራተኛ ይባላል። አይሽ የቢሮ ሰራተኛ ምንድን ነው የሚባሉት? የሰው ቤት ሰራተኛ ካልሆኑ ምንድን ነው የሚባሉት? አንቺ ምንድን ነው የምትልሽ? ማዳምሽ ምንድን ነው የሚሉሽ? ከዛም ሰው እንኳን ሀሳቡን ወጥቶ እንዳይገልጽ የቤት እመቤቶች ሀሳባቸውን እንዳይነጋገሩ ቤታቸው የሆነ ሰራተኛ ልብስ ሰረቀ ብላ ቪዲዮ ሶሻል ሚዲያ ላይ ስትለቅ ለሀበሻ ሰራተኛ ከሚያደርገኝ ግድ ለባረገኝ ምናምን ማለት የልብሱ ነገር እኮ የልብሱ ቫሉሜ እቃው ምናምን እኮ አይደለም። ሌላ ቦታም እኮ በእምነት እቃሽን ክፍት አድርገሽ ስትሄጂ ሰርቃሽ ዘርፋሽ ብትሄድስ የደከምሽው በትንሽ ነገር ነው ሰውን የምትታዘቢው። ስለዚህ እነዛ ሰዎች ሚዲያ ላይ መውጣታቸው ክፋት አይደለም ንቀትም አይደለም። በተቀረ እኔ ሰራተኛ ስናገር ሰራተኛ ትጠያለሽ። ይኸው ነገርኳችሁ እኮ ከአሰሪዎቼ ጋር ስቲል ቤተሰብ ነኝ ስቲል ማለት ነው። ጥሩ ከሆንሽ ሁሌም ጥሩ ትሆኛለሽ፣ ጥሩ ግንኙነት ይኖራችኋል። መጥፎ ከሆናችሁ ደግሞ መጥፎነታችሁ ይነገራል። ስለዚህ እቺ ልጅ አሁን ትስራ ምናምን በቃ ምናምን እሱ ያልወለድሽ እናት ነሽ እንደዛ የምትይው። ራስሽ ሰራተኛ ሆነሽ ሰው ቤት የምትሰሪ ራስሽ ነሽ ይሄን ኮመንት የምትሰጪው። ስትወልጂ ይገባሻል። ለዚች እናት እኔ ነኝ ያመመኝ። ለዚች እናት እንግዲህ እንደኔ አይነት ስሜት የተሰማችሁ ስንት እናቶች አሉ። ያንቺ ልጅም ብትሆን አሁን እውነት በዚህ ደረጃ አትገያትም ማለት እንደው እንቃርግሻት እንደው እጅሽን ለመንግስት ሰጫለሽ ገለሽ ልጄን እንደዛ አድርጋ እኔ ባገኝ እንግዲህ እግዚአብሔር አያድርግብኝ፣ እግዚአብሔር ይጠብቀኝ። እኔም ወንጀለኛ ነው የምሆነው። ከልጄ በላይ ምንም ነገር የለም እዚሽ ምድር ላይ። የ1 ዓመት ከ8 ወር ልጅ ቤተሰብ የ1 ዓመት ከ8 ወር ልጅ ማውራት እንኳን የማትችል ልጅ በዚህ ደረጃ ማለት ላይክ እኔ አላቅም። አብሶ እዚህ ሚዲያ ላይ መታችሁ የምትሳደቡ ሰዎች ወይ እናቴ ቆይ ላክሽልኝ። ቆይ አሁን የላክሽልኝም በኋላ ዩቲዩብ ላይ እንትን እለዋለሁ። አንቺ ግን ፖስት አድርጊ እሺ። ራስ ቲክታክ ላይ አዎ በቃ እንትን ሪፖርት እያደረጉበት ስለሆነ እንትን ይላል። ውጪና ድጋሚ ግቢልኝ። እሺ ማሪ ውጪና ድጋሚ ግቢሽ እሺ። እና በደንብ አድርጌ እሷንም ይዣት ዩቲዩብ ላይ መጥቼ በደንብ ምናልባት አሁን እዚህ ውስጥ ያላችሁ ቪዲዮ ለመስራት እንደዚህ ምናምን እኔ ያሳባጥቼ እሷን አምጥቼ ቪዲዮ ለመስራት አይደለም። ሪያሊቲውን ግን ብዙ እናቶች አሉ፣ የቤት እመቤቶች አሉ።
የሚያዩኝ እኔ ስለ ህጉ ራሷ ሂዳ እዛ ትጨርሳለች። መክሰስም ይግባኝም መጠየቅ ካለባት ታደርጋለች። ግን ሚዲያ ላይ እንዳለች አንድ እናት የልጅ እናት በየቤቱ ያሉ እናቶች እንዲጠነቀቁና ልጅቷን እንዲያውቋት ማድረግ ደግሞ የኔ ግዴታ ነው። አንደኛ እናት ነኝ፣ ሁለተኛ ሶሻል ሚዲያ ላይ ብዙ ጊዜ ከእናቶች ጎን ነኝ ብዬ የምከራከር እናት ነኝ። ስለዚህም ስንት እናት አለች ምንም ሳታውቅ የምትጠቃ እናት ማለት ነው፣ በልጆቿን የምታጣ። ጋይስ ግን ቤተሰቦች፣ ሴቶች፣ እናቶች አንድ ነገር ልንገራችሁ፣ ሰራተኞቻችሁ ልጆቻችሁ አብዝተው የሚፈሩባችሁ ከሆነ በጣም ትኩረት አድርጋችሁ ተከታተሉ። ይሄ ስርዓት አስተምራት ነው ስርዓት አስለምዳት ነው ምናምን የሚለውን ነገር ተውት። በፍጹም ሰራተኞቻችሁ ልጆቻችሁ በጣም የሚፈሯቸው ከሆኑ በተለይ አፍ ያልፈቱ ልጆች ከሆኑ በደንብ አድርጋችሁ ተጠንቀቁ። ከቻላችሁ ካሜራ አድርጉ። አንድ ህፃን ልጅ ያለ ምክንያት ሰውን አይፈሩም። ልጅ በባህሪያቸው ሰው አይፈሩም። ምክንያቱም ክፉ ደጉን አያውቁማ። ከመጣው ጋር ፍቅር ከሰጠሹ ከመጣው ጋር የሚጫወት ነው። በባህሪሽ አንቺ የምታሳዩን ይዞ ነው የሚያድገው። ስለዚህም ልጆቻችሁን ሰራተኛ ሲፈራባችሁ ሲሳቀቁ እንዳለችው ምግብ ስታበላት እሺ ብላ የምትበላላት ከሆነ እንደዚህ ስለምትደርስ ነው ስታበላት እንኳን ያበላል አይነቷን አይወት እያጫወተች የምታበላ ከሆነ ቅስልጭት ቡርቴና ኬኳ ምናልባት ሁለሳት ኬኳ ሲጀመር እኔ እንዳበላት ነው የምትፈልገው። እውነት ለመናገር ያው እኔ ቤት ስለምውል እኔ ራሴ አውቃለሁ ድክመቴ። ከኔ ጋር ብዙ ጊዜ ስለምትውል ብዙ ጊዜ አብሬያት ስለማሳልፍ ኬኳ እኔም በጣም ለምደኛለች። ቡርቴ ስታበላት ከቡርቴ ጋር ድብድብ ነው የሚመስላችሁ ጋይስ? ጌታ ማለት በቃ ድብድብ። ቢያንስ ቁጭ ካለች ምግብ ልታበላት ሁለት ሰዓት በላይ ተስቀምጭ 2 ሰዓት ቁጭ ታረጋታለች ጋይስ። ደውዬ ቡርቴ በላችልሽ? አረ ገና እየበላች ነው። አሁንም የሆነ ሰዓት ላይ ውጭ ወጥቼ ነው እንግዲህ በላችል። አረ ገና ናት ቁጭ ብላለች። ቢያንስ ማለት ነው መብላታቸውን እንኳን ስለምንትን ስላለቻት ምን አትበሉ ስለሚመቷቸው ስለሚጮውባቸው ስለሚፈሩ ነው እንደዛ የሚያደርጉት። በሰቀቀን የሚበሉት ምግብ ደግሞ ሰውነትም አይሆናቸው። በመጀመሪያ ደረጃ ሪላክስ አድርጋ ለምን 10 ሰዓት አትፈጅባትም? እያጫወተች ያላዛች ታብላት። አንድ ጉርሻ ለምን አትበላ? ግን እናንተ ብዙዎቻችሁ የሚመስላችሁ በጣም ስርዓት ስላስተማረቻት የምር ነው ግንባሯን እያለች እየቀጠቀጠችልሽ ነው። ከዛም ልጆቻችሁ ሲያድጉ ምን አይነት ባህሪ ይዘው እንደሚያድጉ ታውቃላችሁ። ስለዚህም እናቶች ይሄን ነገር በደንብ አድርጋችሁበት እና እቺ ሰራተኛ የትም ቤት ገብታ መስራት የለባትም። የትም ቤት ማለት ነው። የ1 ዓመት ከ8 ወር ልጅ በዚህ ደረጃ ጋይስ በዚህ ደረጃ ይመታል እንዴ? አታውራም እኮ ጋይስ አታውራም። እማ አባ ከማለት ውጭ እኮ የምትል ልጅ አይደለችም እቺ ደነዝ። እግዚአብሔር ምስክሬ ነው። በጣም ነው የምትናደደው። ደግሞ ከዛም በዋስተለ ደግሞ ተንኮላቸው ምን እንደሚሉ ታውቃላችሁ? የሆነ ጥፋት ሲያጠፉ ምንድነው የሚሉት? የአዲስ አበባ ሰው ልክ ወደ ሀገራችን ልንሄድ ስንል አይፈልጉም። በዛ ምክንያት እንደዚህ ብለውኝ ነው እንደዚህ ተብለን ነው የሚሉት እኮ ጋይስ ታውቃላችሁ? አሁን እቺንም ብላ ያስለቀቀቻት እንደዛ ብላ ነው ሂዳ እንትን ያለችው ሰው ያጠራችው። ወደ ሀገሬ ልሄድ ስል ተጣላችን። ተስማምተሽ ከሆነ ሰው ቤት የምትሰሪ ሴት ከሆንሽ ተስማምተሽ ተነጋግረሽ ከሆነ የትኛውም የአዲስ አበባ ሰው አሰሪ የትኛውም ሰው አትከለክሽም። አሜን የኔ ቆንጆ ቴንኪ አትከለክልሽም። በንግግር ከሆነ እንደውም እናንተ ናችሁ ተንኮለኞች። እንመጣለን ብላችሁ በዛው የምትቀሩት ማንንም አያስገድዳችሁም። በጉልበታችሁ ነው የምትኖሩት። እነሱም በገንዘባቸው ነው የሚያሰሯችሁ። እውነታው ይሄ ነው። እውነት እንነጋገር ከተባለ አታስመስሉ። ተነጋግረሽ ቀድመሽ ችግራችሁ ምንድነው? የሆነ ነገር ስትፈልጉ በሳምንት ውስጥ መሄድ ፈልጋለሁ ትላላችሁ። ሰራተኛው ባንዱ አይገኝም። ስለዚህም አሰሪ አይ ይላችኋል፣ ቆይ ይላችኋል። ሌላ ነገር አድርጋችሁ የምታወሩት ነገር ይሄ ነው። እውነታው እሱ ነው። ግን ቀድመሽ እንደምትሄጂ ቀድመሽ ከተናገርሽ ወይም ካወራሽ ማንም አሰሪ ቤተሰብሽን ወይ አትሂጂ የሚልሽ የለም። እሺ ሰራተኛ ላምጣ፣ እሺ እንደዚህ ጠብቂ ነው የሚልሽ። ግን እናንተ እንደዛ አትሉ። ምቾታችሁ ነው የምትፈልጉት። የሰው ቤት ስለሆነ የምትሰሩ በቃ ልሄድ ነው ነገር ቀድመሽ ተዘጋጅ ብትሉ ምን ችግር አለው? አትሉም። ይሄ የብዙ የቤት ሰራተኛ ችግራችሁ ነው። አረብ ሀገር ስትሄዱ 2 ዓመት ኮንትራት ካለሽ 2 ዓመትሽን ጥግርር ብለሽ ትሰሪያለሽ። ልሄድም ምንም ልልም አትይም አይደለ? አትይም።
ኮንትራትሽ ነው። ኢትዮጵያ ግን ትመጡና ከአንዱ እዛው እርስ በርሳችሁ ስልክ ትደዋወላላችሁ። እሷ ቤት እንደዚህ ጋይስ እናቴ ትሙት ለመሰላችሁ እኔ ነው የምላችሁ። በመጀመሪያ ደረጃ አሁን እኔ ክፋትም ምቀኝነትም ምናምን ማንም ያቀኛል እንደዚህ አይነት ነገር ኑሮኝ አይደለም። ግን እንደዚህ ሁሉም ቤት ስትሄዱ የምትሰሙት ነገር አለ፣ የሚነገራችሁ ነገር አለ፣ የምታዩት ነገር አለ። እራ ደግሞ ላይክ ከአጋዦቻችሁ ጋር ቤተሰብ ስትሆኑ ጓደኛ ስትሆኑ እነሱ ራሳቸው የሚነግሯችሁ ነገር አለ፣ የምትረዱት ነገር አለ። ከአንዷ ቤት እየተደዋወሉ እየተነጋገሩ የተሻለ ያለ ይመስላቸዋል። የተሻለ ነገር ያለ ይመስላቸውና እረፍት ወጥተው በመጡ በማግስታቸው ወይ በሳምንቱ በቃ ልሄድ ነው እናቴን አሞብኝ ወይ ደግሞ እንደዚህ ሆኜ ይላሉ። የተሻለ ነገር እኮ ያለ መስሏቸው ነው። ወይ እዛ ኢጃዛ ቤት ከአንዱ ከክፍለ ሀገር ከመጣ ከራሳቸው ሀገር ልጅ ጋር ይሞዳሞዱና ባል ያገኙ ይመስሉና እንሄዳለን ይላሉ። ሀቂቃዊ ነው። አሁን እውነታዊ ነው። አሁን ሰራተኛ ስለምትጠይ ነው ጠይድቼ አላውቅም። እኔም ሰራተኛ ነኝ። እኔ ቤተሰብ ይገረድ ነበርኩኝ። ሰራተኛ ልጠላችን ግን ስህተት የሆነው ስህተት ትላላችሁ። ትክክል ያልሆነው ነገር ትክክል አይደለም። ይሄን ነገር አታበረታቱ። ሚዲያ ላይ ሰው ሲመጣ ችግሩ ሲናገር አትሳደቡ፣ አትዝለፉ። አንደኛ ነገር ለሰራተኛውም ጥሩ ነው ይሄ ነገር፣ ለነሱም ጥሩ ነው። ስለዚህ አሁን እቺ እናት ማሪ ይግባኝ ጠይቀሽ ድጋሚ ከሰሻት እንዴ? እቺ ለሌላም ልጅ ጸርናት። ምን አይነት አሪዮስ ናት? የጭፈራዋ ነገር ሳይምጣብኝ ይኸውላችሁ። ሲጀመር ሀበሻ ቤት ለምን ሰራተኛ ይገባል? አረብ ሀገር የላቸውም። አረብ ሀገር ከፍለው የሚሄዱበት ብር የላቸውም። የግዴታ ሰርተው ሰው ቤት ብር ማግኘት አለባቸው። የላቸውም። አረብ ሀገር ለመሄድ እኮ ገንዘብ ያስፈልጋል። እርግጠኛ ነኝ አንቺ ወይ አረብ ሀገር ሄድሽው ቤተሰቦችሽ ያላቸውን ጥሪት ምን አሟምጠው ልከውሽ ይሆናል። የላቸውም። ቀጥታ ትኬት የአየር ትኬት ቆርጠው አረብ ሀገር ለመሄድ አቅም የላቸውም። ስለዚህ ሰው ቤት ገብተው እዚህ ይሰራሉ። በቃ ድህነትን አምኖ መቀበል የማትችሉ የምን እኮ ነው የሚያናዳችሁ ጋይስ። አሁን እንዲህ ብላችሁ ስትናገሩ ሀበሻ ቤት ለምን ይቀጨራሉ? መጀመሪያ የራስሽን የሀበሻን ቤት እንትን ካላከበርሽ ሰው ሀገር የሚደሽ አታከብሪ። ድህነትሽን ማመን አለብሽ። ድሃ ነሽ፣ ሰው ቤት የምትሰሪው ገንዘብ ፈልገሽ ነው። ስለዚህም ያንን ነገርሽን ሳታምኚ አረብ ሀገር በፕሌን ስለሄድሽ ሀብታም ነሽ ይመስልሻል? የሰው ቤት ሰራተኛ ነሽ ጋር የምትሄጂ ወይንስ ምንድን ነው? ኢትዮጵያ ኤርላይንስ ላይ ገብተሽ ምግብ ስለቀረበልሽ ሶስት ስለሰጡሽ ስልክ ስለተጠቀምሽ ዝንጥ ያልሽ ሀብታም። ገረድ ሰራተኛ ነው። በቃ ግርድናሽን ማመን አለብሽ። ግርድናሽን ስታምኚ ነው ጀግና ሴት የምትሆኚው። እኔ ገረድ ነኝ፣ ነገ የተሻለ ህይወት ይገባኛል ካልሽ ይገባሻል። አይ የሀበሻ ሰው አሰሪ ቤት መግባት እንደዚህ ነው ምናምን እንደዚህ ገኘ የምትይ ከሆነ ዘላለምሽን ገረዱ ነሽ ትኖሪያለሽ፣ ሳያልፍልሽ ትኖሪያለሽ። ሀቂቃው እሱ ነው። እየመረረሽን ቢሆን ዋጭ ተሳደቢ፣ ምን አባሽ ታመጫለሽ? ጋይስ ጌታን በጣም እኮ ነው የሚገርሟቸው። ምቶ ይሳደባሉ ፊት እኔ ላይ ማጭ ቃላል እንትን አለባቸው። እኔ ስለያየ ጋይስ እግዚአብሔር ምስክሬ ነው። ሰራተኛ ስትሉ ሰራተኛ አትበይ እና ዶክተር ልበላት እኔ ጋይስ ማሬ ምን አይባልም አትበሉ፣ ይባላል። በቃ ሰራተኛ ነው፣ ዘበኛ ነው፣ ዶክተር ነው፣ አስተማሪ ነው፣ ነጋዴ ነው። ለሰራተኛ ሲሆን የተለየ ቋንቋ አይኖረው። የቤት አጋዥ ቢያት ቀለም ላስቀባ፣ ቤቴን ላስተካክል፣ የቤቴ ሶፋ ሊያጥብ ሲመጣ የቤቴ አጋዥ ይለዋል። ማሪ ወዲያው ሰርቶ ስለሚወጣ ማለት ነው። እኛ ምን አባሽ ከዛም ትመጡ ነገር አንቺም ገረድ ነበርሽ፣ መች ግርድናዬን ካድኩኝ፣ መች ገረድ መሆኔን ካድኩኝ። ግን ገረዱኛ ቀረውም፣ እግዚአብሔር ይመስገን ገረዱኛ ቀረውም። ግርድና መሸማቀቂያ አይደለም። ግርድና ማንነትሽን አውቀሽ የምትለወጭበት ነው። ገላሽን ከመቸብቸብ ገላሽን ከመሸጥ ግርድና ይሻላል። ገረድ ብትኝ አላፍርበትም። የምታፍሪው አንቺ ነሽ፣ ስላላመንሽበት ስለማትቀየሪ ማለት ነው። እድሜ ልክሽን ገረዱ ነሽ መኖር ስለምትፈልጊ። ሲያስጠሉ ጋይስ መተው ደግሞ ይሳደባሉ። መተው ደግሞ ይሳደባሉ። አሁን እቺ ልጅ ማትሰራት እኔማ መቤት እኔ እኮ በቃ ተይዛ ምናምን ያለች መስሎኛል። ጭራሽ ለቃ ሰው ቤት ገብታለች ድጋሚ። ወይኔ ምን አይነት ቤት ገብታ ይሆን? አምላከ እስራኤል ወይኔ ጉዴ ፈላ። እንደው ልጅ ያለበት ቤት ብቻ እንዳትገባ።
ይኸውላችሁ አንቺ ራስሽ ያለፍሽበትን ረስተሽ ትመጻደቂያለሽ። ይዳብሽ ነው ወይ እንዲህ የምትንጨረጨሪ? ጋይስ እኔማ ምንም ችግር የለብኝም ማሪ። ያውም እዚህ ከተማ ምናምን ደላላ ቤት ሂጅ እኮ አላመጣም። እኔ ዘመዶቼ ነው ኑልኝ የምለው ያኔ ማለት እንዴ ያምሻል እንዴ? ቤቲቲ አስባክሽናት ወምቻት ግርድና እየሰሩ ወንድ የሚያምራቸውስ ነገርስ ነው የሚያስቅሽ። በጣም እኮ ነው የሚያስቅሽ። ጌታ ስትናደድ ስታምሪ ባክን ያናደድም በርጋዳ ቅምጥ ነሽ እንዴ? ቆይ ፈጣሪ ቡርቴ ሄደችብሽ። ቡርቴ ሄዳብሽ ነው የምትሳደቢ። ቡርቴ ቁጭ ብላ ቴሌቪዥን እያየሽ ነው። ቡርቴ እኮ ዘመኔ ናት ጋይስ። ማርያም ነው ለራሳችሁ ነው ለራሳችሁ። እኔ ለራሳችሁ ነው የምነግራችሁ። ምንም አባታችሁ አታመጡም። ግን እኔ ግን ገረድ በመሆኔ ተለውጫለች እንጂ የሚቱ ይኸው ነገርኳቸው እኮ ጌታ ምስክሬ ጋይስ። ይኸው መቤቴን እናቴ ትሙትና ይኸው እኔ ይኸው መቤቴን ይኸው ትላንትና እንደውም በኬኳን ፎቶ ሁሉ ላኩላቸው ጌታ እናቴ ትሙት። ይሄ ማለት ጋይስ ኦማን እኔ የኖርኩበት ቤት ነው። ይኸው የምሰራበት ነው። አያችሁ የኦማን ቤቴ እዛ የምሰራበት የነበረ ይሄን ቤት ነበር ሳጸዳ የነበረው። እናንተ ድንጋዮች ታያችኋል ቤተሰብ አያችሁት? ቤቱን የኦማን ተራራውን አያችሁት? እዚህ ቤት ነበር እኔ የምሰራው። ትናንትና መተው ሲጽፉልኝ ነበር እናቴ ትሙት። ትናንትና ማለት ነው። እስቲል ነው የምናወራው ከኦማን አሰሪዎቼ ጋር እስቲል ማለት ነው። ትልልቅ ሰው ሆኗል ደግሞ የአረብ ልጆች ከመቼው ምን እንደሚያክሉ በኢየሱስ ትልቅ ሰው በቃ ትልቅ ሰው ሆኗል። ሴቶቹም ወንዶቹም ጋይስ የ15 ቀን ልጅ ሁና ነው በተለይ ትንሿ ሄድኩት በቤታቸው አረባክሽ ግርድና እኮ ነውር አይደለም። የኔ ፍቅር ነውር ነው አላልኩም። ግርድና በጣም ካወቅሽበት የምትቀየሪበት ህይወትሽን የምትለውጭበት ወደፊት እግዚአብሔር ህይወት ሲሰጥሽ የምትማሪበት ያለፍሽውን ነገር የምታስታውሽበት ነው ግርድና። እኔ እንደሚገባኝ ግርድና ገረድ ሰው ቤት ትሰሪያለሽ ገረድ ነሽ ስትባይ ግን አትናደጂ። ምክንያቱም ነሽ መሆንሽን አትከራከሪበት። ነኝ ብለሽ ማመን አለብሽ። ለመለወጥ ነኝ አው ገረድ ነኝ ብለሽ ማመን አለብሽ። ችግራችሁ ስለማታምን እኮ ነው የማትለወጡት። ጎበዝ እና ጀግና መሆን ያለብሽ። ነገ አንቺም የቤት ባለቤቱ ነሽ ሰራተኛ ቀጥረሽ ልክ አንቺን እንደሚያሰሩሽ አይነት ሰዎች ኑሮ መኖር መመኘት እንጂ ገረድ አሉኝ ብለሽ ቁጭ ብለሽ ያልተገባ እግዚአብሔር የሚጠላውን አስተያየት እየሰጠሽና እየተመኘሽ የምትቀመጭ ሰዎች እድሜ ልክሽን ገረዱ ነሽ ነው የምትኖረው። ገረድ ተዋልኩኝ እየዬ የቤት ሰራተኛ አሉኝ እየዬ። እሺ የቢሮ ሰራተኛ ባለሱቋ አላሉ የራሳችንን ቤት ግርድና ነው። አያምኑም አማሬ። ይሄን እኮ ነው የማያምኑ። ችግራቸው ይሄ ነው። ገረድ አይባልም ብትባይም አይባልም። መተሽ የምትዩ ነገር ያናድዳል። አሁን እቺን ምን የፈለኩትን ያህል ብዬ ቢሰድባት እቺ ህፃን ልጅ የመታችሁን ልጅ የፈለኩትን ብላታውን መተሽ ሰው ቤት አበሻ ቤት ከምቀጠር ለለለ ቀድሞውኑ አበሻ ቤት ለመቀጠር እኮ ገምተሽ መተሽ ለመቀጠር ዋስ ያስፈልግሻል። የሚጠራልሽ ሰው ያስፈልግሻል። በስንት አማላጅና በስንት ስቃይ ለምነሽ እንደምትገቢ ታውቂዋለሽ። አበሻ ቤትም ቢሆን እዚህ ሀገር አዲስ አበባ ላይ መተሽ ተያዣተሽ ደጅ ስትጠኝ በየደላላው ቤት ስትዞሩ አናቃችሁም እንዴ? እንደዚህ ብለን ስለማልነግራችሁ ነው እንዴ ጋይስ? የቸገረው ግራ የገባው ነው እፍስ አድርጎ ይዞሽ የሚገባው።
ስራ ላይ ከስራ ጋር ሆኖ ያልተመቸው ሰው ነው ፍስ አርጎሽ የሚገባው እንጂ እኮ ማንም ሰው እኮ ያለ ተያዥ ማንም ሰራተኛ ላይ ያስገባም። ከዛም ደላላ ቤት ድድሽን ስታሰጪ ነው የምትዩ ቁጭ ብለሽ። እኔ ጋይስ ሞራላችሁ ይነካል ምናምን ይደብራችኋል እያልኩ ነው እንጂ ደላላ ቤት ያሉትን ባሳያችሁ በሳቅ ነው የምትሞቱት። ሰው አሁን እንደ በፊቱ አይደለም። ምክንያቱም ሰራተኛን በጣም ነው የሚፈራው አዲስ አበባ ላይ። በዘመድ በሰው ምናምን ካልሆነ አያስገቡም ጌታ እሺ አይሉ። ምክንያቱም የምትሰሙት ሚዲያ ላይ የምታዩት ነገር ሁሉንም ያሳቅቃል። ስለዚህ በዛ ቁጭ ብሎ ነው ሳይፈልጉ ቡና ቤት አስተናጋጅ ይሆናሉ። ሳይፈልጉ ማለት ነው የቡና ቤት ሴት ይሆናሉ። ሳይፈልጉ ሰው ቤት ሰራለው ብለው ከሀገራቸው መጥተው ዋስ የሚሆናቸው ሰው ወይ መታወቂያ የሌላቸው ሲሆኑ እዛ ይቀመጡና 2 ወር ምናምን ድዳቸውን ያሰጡና ከዛም በኋላ ደላላው ለራሱ ጥቅም አይደለም የሚፈልጋቸው ቡና ቤት ቃጠቡ ወይ እንደዚህ ብሎ ቡና ቤት ያስገባቸዋል። የማይፈልጉት ህይወት ውስጥ ይዘፍቃቸዋል። ይህንን ደግሞ ታውቂዋለሽ። ገረድ ለመሆንም ተያዥ ያስፈልግሻል አዲስ አበባ ላይ እናት። ይሄን ማወቅ አለብሽ። እዚህ ገረድ ተባልኩኝ የኔኛ አትበይ ደነስ ምን አባታችሁ ትጫዋላችሁ? አሁን ስታለቅሱ ልትሉ ነው በየቲክታኩ ብስጭት ነው የምትሉት። አይዟችሁ ተነስ ከይሳው ተሰብስበው ሊያለቅሱ ነው። ደረት ሊመቱን አይመከረ አይለ አንቺ መፍሸር ፈተለጻኑ ልጅስ ሁላችሁም ቪዲዮ ልካልኛለች። ባይዘው ዩቲዩብ ላይ ባላሳያችኋለሁ ጋይስ። ምን አባታችሁ እዚህ ላይ በደንብ ነው የሚታየው። ዩንስ ጠብደል ጉርሻ ፔጅ ምን የተፖስታለች ጋይስች ትልጅ ልጅቷ ይችላል። እሺ ቤተሰብ ይወት እቺ ልጅቷ ጉርሻ ፔጅ ፖስቷታል። ይችላል ልጅቷ ይችላል። ህፃኗ እንደዚህ ያደረገቻት ይዋት በደንብ ትስቃለች። ደግሞ አታፍርም እንዴ ጌታ ሆይ። እንደውም ጥሩ ሳሰሪ ቤት አጋጥሞሽ ነው። እኔ እጄን ለመንግስት ሰጥቼ ነበረ። በቃ ገላግዬሽ ጋይስ። ፍሪዝም አለው ልጅቷ። ከጭፈራም ሌላ ፍሪዝም አለው ፀጉሯ ላይ። ራቅ አድርጊያት እንደዚህ ይታያል። ቺት ነጠላ ስትለብስ ደግሞ እንደዚህ ናት። እቺት እዩ ማሚዎች እዩ። እቺ ልጅ የምትገለናት የሰው ልጅ እንዴት አድርጋ ስትደበድብ እንዴ! በዚህ እጇ አስቡ፣ ውፍረቷን አስቡ። በዚህ እጇ የ1 አመት ከ8 ወር ልጅ እንዴት ስትቀጠቅጥ እንደነበረ ቪዲዮ ተለቋል። አይታችኋል። ቤታችሁ የቀጠራችሁ እናቶች እንግዲህ ፍረዱ። ይሄንን አይታችሁ በራሳችሁ ልጅ ፈርዳችሁ ነው ቤታችሁ የምታስገቧት። ያ አሁንም ሌላ ሰው ቤት ገብታለች። ተለቃ ሌላ ሰው ቤት ገብታለች። አሁንም ይዋት የማታውቁ ሰዎች ምናምን ሼር አድርጉ፣ ወይ ሰፈራችሁ የገባችበት ቤት ካለ እንትን ተያዩ። ሼር ተደራረጉ፣ አሳዩ ጋይስ። 9 ወር አርግዘሽ ወለድሽው ልጅ ስንት ዋጋ የከፈልሽበትን ልጅ አስበሽዋል? ተነስቶ ማንም ሲመጣብሽ እዚህ ጋር ደግሞ የጥምቀት ቪዲዮ ላይ ላሳያችሁ ጋይስ። ራሷ እኮ አሰሪ ነው የምትመስለው ሴትዮዋ ምን እንደምታክል ጋይስ እዩት። እኔማ ለቃትም ጌታን ይችላልማ።
ተይዛ ነበረ ተለቀቀች። የኔ እናትየው ምን ያህል እንደምታዝን አስባችሁታል? ጋይስ